የምንሰበስበው መረጃ ወይም ዳታ ኳሊቴቲቭ ወይም ኳንቲቴቲቭ ሊሆን ይችላል። ኳሊቴቲቭ ከሆነ ያ መረጃ ቁጥር አይደለም ማለት ነው፣ ቁጥር ያልሆነ ነው። ለምሳሌ ትምህርት ቤት ውስጥ እየዞርኩ ሰዎች የሚወዱትን ቀለም ብጠይቅ የሚሰጡኝ መልስ ሰማያዊ፣ ቀይ እንደዚህ አይነት መልስ ነው የሚሆነው እና የሚሰጡኝ መልስ ቃል ስለሆነ ኳሊቴቲቭ ይባላል። ኳሊቴቲቭ ይባላል። በአንጻሩ የየዕለቱን ቴምፕሬቸር ደግሞ ብከታተል የአየር ዘገባ ሲዘገብ የሚነገረኝ 21 ዲግሪ ሴንቲግሬድ፣ 22 ዲግሪ ሴንቲግሬድ፣ 17፣ 18 እየተባለ ሲነገር እሱ ደግሞ ቁጥር የሆነ ስለሆነ እንደሱ አይነቱን ደግሞ ኳንቲቴቲቭ ብለዋለሁ። ለምን ኳንቲቲ የሚለው ቁጥር ስለሆነ ማለት ነው። እና ብዙ ጊዜ እነዚህ ቁጥሮች ስናያቸው ከነዚህ ቁጥሮች ውስጥ ትርጉም ያለው ነገር ለማግኘት ከስንት እስከ ስንት እንደሆነ፣ ከስንት እስከ ስንት ቴምፕሬቸሩ እንደሚታይ፣ እንዲሁም የትኛው ቴምፕሬቸር ደጋግሞ እንደሚታይ እንደዚህ ለማየት ስታቲስቲክስ እንጠቀማለን። ስታቲስቲክስን በአብዛኛው የምንጠቀመው ከኳንቲቴቲቭ ጋር ነው። ነገር ግን ኳሊቴቲቭም ላይ በመጠኑ ስታቲስቲክስ መጠቀም እንችላለን። አጠያየቃችንን ለምሳሌ ዞር አድርገ ነው ምን ቀለም ትወዳላችሁ በሚለው ፋንታ እንደዛ ብዬ የሰበሰብኩትን መረጃ ስንት ሰው ሰማያዊ ይወዳል ብዬ ብጠይቅ ስታቲስቲክስ ተጠቀምኩ ማለት ነው። ግን በዋናነት ስታቲስቲክስ የምንጠቀመው ኳንቲቴቲቭ አናሊሲስ